ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንግዲህ ቤተሰብ እንደምታዩት ማለት ነው ትናንት ላይ ሀይሚ ላይቭ ላይ ገብታ ነበረ። ከብሩኬ ጋር አይደለችም፣ ብቻዋን ነበር የገባችውና እኔ በጣም ደብሮኛል። አላየሁትም ነበር ባይዘው ማለት ነውና ሪከርድ የተደረጉ ሪፖስት ያደረገቻቸው ምናምን ቪዲዮዎች ነበር ያየሁትና ብሩክና ሀይሚ ላይ ሀሰን የምታረጋቸውን ነገሮች እረፍ፣ ብቻሽ ነው መሆን ያለብሽ፣ እንደዚህ ነው መሆን ያለብሽ፣ እኔ ጋር ትሆኛለሽ። አንተ ማን ስለሆንክ ነው? አንተ እኮ ኖርማል ጓደኛዋ እንጂ አብረሃት ልትኖረው ወይም የትዳር አጋሩ አይደለህም። ገባህ? አብሬሽ እኖራለሁ፣ እኔ ከጎንሻለሁ፣ እዚህ ጋር ቤት አንድ ላይ እንትን እንላለን ምናምን ብለህ አንተ የሆነ ነገር ልታረግ የምችልበት ምንም አይኬዝ የለም። ገባህ አይደለ? ቡታጀራ ላይ ቤተሰብ አላት፣ ጓደኞች አላት፣ እህት ወንድም አሉላት አይደለ? ስለዚህ ቡርኬ ማድረግ ያለበትን ነገር አድርጎ ይቅርታ ጠይቆ ምናምን በቃ ነገሮችን አስተካክሎ ምናምን ወደ አብረው ወደ ህይወታቸው መመለስ አለባቸው። አዲስ አበባ መጥተው አንድ ላይ መኖር ያለባቸው እንጂ አንተ እንደዚህ አይነት ነገሮችን ልታቃጥል ወዲያ ልታደርጋቸው ነገሮችን የምችልበት ምንም አይኬዝ የለም። ነገር ግን ለሀይሚ ከባድ የሆነ ነገር የተነገራት ነገር አለ። ሀይሚ ላይ ከባድ ነገር ማለት ነው። ገባችሁ? ከቡርኬ ጋር እንዳትሆን በቃ ከባባድ ነገሮችን ተነግራለች ማለት ነው። በቃ ማለት ቡርኬ ጋር እንደዚህ ልትሆን ያትችም አብረሽ መሆን የለብሽም። ቡርኬ እንደዚህ ያለኝ አውቆ ነው፣ ልጁ ያንቺ ነው፣ ይሄ እንደዚህ ብለሽ ተቀበይ፣ እንደዚህ አርገሽ በይ ብሎኛል ነው ያለች። ገባችሁ? ሀይሚ ደግሞ ጎበዝ ናት። እንደ ሴት እንደ አንዲት ሴትነት ማስተካከል ያለባትን ነገር ታስተካክላለች፣ ማድረግ ያለባትን ነገር ታድርጋለች ምናምን እና እዛም በኋላ ምንድነው ላግዝሽ የምፈልገው፣ ምንድነው ችግሩ፣ ለምን እንደዛ አልሽ ምናምን ብላ ስትጠይቃት አይ እንደዚህ ብሎኝ ነው ቡርኬ፣ ስለዚህ እኔ ደግሞ የናንተ ህይወት እንዲበጠበጥ ስለማልፈልግ በቃ ቡርኬን በቃ ወደዚህ ህይወት ወደ ከኛ ህይወት ውስጥ ማትወጭ ከሆነ እነዚህ ነገሮች ካላልሽኝ አንቺን አጠፋሻለሁ ወይም ልጅሽን አልሰጥሽም ብሎ ስላስፈራራኝ ነው ብላ እዩ ለሀይሚ እንደዚህ አይነት ነገር ነግራታለች ማለት ነው። ግን ይሄ የሚታመን ነገር አይደለም። እኔ 100% አላምንም። ልክ የሆነ ነገር ነው ብዬ አላስብምና እዩ ያረግሽው ነገር ትክክል አይደለም። እውነት ለመናገር የምትፈልጊው ነገር ካለ ሳፖርት የሚያደርጉሽ የሚያግዙሽ ምን የሚሉሽ ነገር ካለ ይግዙሽ። መጀመሪያም እናግዝሽ ብሎሻል። አንቺ እገዛ ሳይሆን የምፈልገው የእነሱን ህይወት ነው ማፍረስ የምፈልገው ብለሽ ስለመረጥሽ እንጂ እገዛ አልከለከሉሽም። እንዲሁም የሚያምር ቤት ተከራይቶልሽ ምናምን ነበር ያገባሽ። በዛን እሺ ብለሽ ተቀብለሽ ኖሮ ቢሆን ምናምን እዛም በኋላ ያለውን ወተሽ ማገዝ ያለባቸውን ማድረግ ያለባቸውን እንደ ሁማኒቲ ማድረግ ያለባቸውን ነገር ያደርጋሉ ምናምን ከዛም በኋላ አንቺ ለምን እንደዚህ ታደርጊያለሽ ምናምን ተብለሽ ትጠየቂ። ግን የመለሽው ምላሽ ሌላ ነው፣ ልጅሽን ካያሽ በኋላ ማለት ነውና ቡርኬ እነዛን ነገሮች ከእዩ ጋር አድርገህ ሀይሚን እንደዚህ ነው ምንድን ነው ምናምን ቢለህ እውነታውን እዩ ለሀይሚ እንድታስረዳት። እዩ የነገረቻት ነገር ለሀይሚ ከባድ ስለሆነ ነገር የሆነ ሀይምሮዋ ላይ የሆነ ጥያቄ የሚፈጥርባት ነገር ነውና ይሄን ነገር እንዴት ላድርገው ምናምን ብላ በደንብ አድርጋ እንድታገናዝብ ሀይሚ እዛ ውስጥ በምንም አይነት መልኩ ጥርጣሬ ውስጥ እንዳትኖር አድርገህ አስጸድተህ ምናምን እዛም በኋላ ነው ይቅርታ መጠየቅ ካለብህም ቀለበት ማድረግም ካለብህ እንሂድ ወደ አዲስ አበባ አብረን ነው መኖር ያለብን፣ እዚህ ጋር የሆነ ነገሮች እየተባባሱብን ነው ያሉት ብለህ ማሰብ ከቻልክም እንደዛ ነው ማድረግ ያለብህ እንጂ በዚህ አጋጣሚ ዝም ብሎ 6 ጊዜ 7 ጊዜ በተንበረከኩ ቁጥር ቀለበት እናድርግ ምናምን ይሄ ህይወት አይደለም። ይሄ ቀልድ አይደለም። በህይወት ላይ መቀለድ በህይወታችሁ ላይ የምታደርጓቸውን ነገሮች ምናምን በደንብ አድርጋችሁ ማገናዘብ አለባችሁ ብዬ ነው የማስበው፣ እንደኔ ማለት ነውና አንዳንዴ የምናደርጋቸው ነገሮች ትክክል ናቸው፣ ለህይወታችን አሪፍ ነው ጥሩ ነው ምናምን የሚለው ነገር በደንብ አድርገን አንደርስታንድ ብናደርግ እንደኔ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን ኔቨር ለሚደረጉት ነገር ሁሉ በጣም የሚያስጠላ በጣም የሚደብረው። ቡርክ ተጠንቀቅ፣ ከጎን ብዙ ነገሮች አሉ። ሀሰንም ደግሞ ሁለታቸውን ማስታረቅ እዩ ምን ብላሽ ነው ምናምን የሚለውን ነገር በደንብ አድርገህ ጠይቀህ ወደ ህይወታቸው ብትመልሳት ነው እንጂ እንደዚህ ብሎ እንደዛ ብሎ ምናምን እያልክ ህይወቷን እንድትበትን የምታረጋት ነገር የምገፋፋት ነገር ሀይሚ ባይዘው ሰው ስለገፋት ብቻ አይደለም በዛ ሀሳብ በማንም ሀሳብ የምትራመድ ሰው አይደለችም። ነገር ግን አግባብ የለውም እውነት ለመናገር ማለት ነው። እሺ እና ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ